እኔ ከመሞቴ አንድ ቀን በፊት ልጆቼ ይሙቱ ነው የምለው። እዚህ ድረስ ለሰው ልንጠው አይደለም ለእናንተ አፍ ለምንም ልጆቻችንን መተው አንችልም። ምን አይነት ህመም እንዳለን እዚህ ሚዲያ ጋር የሳቅነውን የተጫወትነውን አትዩ። በራችንን ዘግተን ብዙ የምንል ሰዎች ነን። ዛሬ ልጇ ስለሰማ አይደለም፣ እሷ ነገን እየፈራች ነው የምትኖረው። እንደኔ እኔ በሌለውበት ምን ይሆናል፣ ማን ሰፖርት ያደርገዋል እያለች ነው የምትኖረው። እንደኔ ፍሩ፣ አላህን ፍሩ። ልጅ አይነካም። እኔ ጌጣችን እኮ ናቸው ለኛ የገነት በሮቻችን ናቸው። ዛሬ በቪዲዮ ገብቼ አላውቅም። ዛሬ ለሪስፔክት ለሳይመን ለሱ ክብር ስል እንዲህ ነው የምገባው እና በጣም አዝኛለሁ። ሀቡ የፈለገ ነገር በመሀላችን ቢሆን እኔ በፍጹም ለልጅሽ ይሄንን አልመኝም። አንቺን ብትሆኚ በእኔ ልጆች ላይ እንዲህ አይነት ነገር ብትሰሚ ዝም እንደማትይ አውቃለሁ። የፈለገ ነገር በመሀላችን ቢኖር የሚያምሽ ህመም እኔን ያመኛል። እኔ 3 ኦቲስቲክ ልጆች አሉኝ። 6 ልጆች ሲኖረኝ 3ቱ ኦቲዝም ነበሩ። አንዷ አልሐምዱሊላህ ኪውር ሆና ደህና ብትሆንም 2ቱ ልጆቼ ስቲል ግን እኔና አንቺ አላህ ብርታታችንን፣ እውቀታችንን፣ ችሎታችንን አይቶ የሰጠን ስጦታ ነው። ቦታችንን አመቻችቶ አንቺም ልጅሽን ያደረግሽለት ነገር እኮ ለልጅሽ ሌላው ዛሬ እየተሳደቡ ያሉት ሊያደርጉት የማይችሉበት ቦታ ሆነው ቁጭ ብለው ነው። ልጅሽን ከልጆቻችን እኩል አድርገሽዋል። እኔም በበኩሌ ባለሁበት ቦታ ልጆቼን ሰፖርት አደርጋለሁ። እናንተ ዛሬ አንደበታችሁን በድፍረት ከፍታችሁ የተናገራችሁ ሰዎች ይሄንን እንኳን እንድታደርጉ የማትችሉበት ቦታ ሆናችሁ ነው። ግን ምንም ቢሆን ምን ልጅ አይነካም። እኔ የእውነት ነው ያመመኝ ሀቡ፣ የእውነት የፈለገ ነገር ከማንም ጋር ምንም ቢኖረኝ ልጅ ማለት እንጃ። ከዚህ በፊት አዚዛን እንዲያረጋችሁ ዛሬ ሀቡን፣ ነገ ሌላውን ትቀጥላላችሁ። ለነገ ለራሳችሁ ፍሩ፣ ለራሳችሁ። እኛ ምን እንደሚሰማን ታውቃላችሁ? እኔ ምንድነው ዊሽሽ ብላችሁ ብትጠይቁኝ እኔ ከመሞቴ አንድ ቀን በፊት ልጆቼ ይሙቱ ነው የምለው። እዚህ ድረስ ለሰው ልንጠው አይደለም ለእናንተ አፍ ለምንም ልጆቻችንን መተው አንችልም። ምን አይነት ህመም እንዳለን እዚህ ሚዲያ ጋር የሳቅነውን የተጫወትነውን አትዩ። በራችንን ዘግተን ብዙ የምንል ሰዎች ነን። ዛሬ ልጇ ስለሰማ አይደለም፣ እሷ ነገን እየፈራች ነው የምትኖረው። እንደኔ እኔ በሌለውበት ምን ይሆናል፣ ማን ሰፖርት ያደርገዋል እያለች ነው የምትኖረው። እንደኔ ፍሩ፣ አላህን ፍሩ። ልጅ አይነካም። እኔ ጌጣችን እኮ ናቸው ለኛ የገነት በሮቻችን ናቸው። አላህ ይሄንን በላ ሲሰጠን እኮ ሊያነሳልን የፈለገው ነገር ስላለ ነው። እናንተ ያልገባችሁ ሀቡ በፍጹም እንዳታዝኝ፣ በፍጹም። አንድ ነገር ልንገርሽ፣ እኔ በሚሆነው እየሆነ ባለው ነገር እኔ ቤትሽ አልገባም፣ ታውቂያለሽ። በሚሆነው ነገር ጁን ታውቂያታለሽ። አንድ ቀን ጠየኳት፣ ጁዬ እቺ ልጅ ምን እያደረገች ነው ያለችው? ለምንድን ነው የሁሉ የሚሆነው ስል ኧረ እኔ ምን አውቄ ከመርዳት እንትን ከማለት ሌላ ነገር የለም ስትል እኔን ራሱ ገፋፉኝ። ቤትሽ መግባት ጀመርኩኝ። ምንድን ነው እያሳወቁሽ ማንነትሽን እያሳዩልሽ ነው ያሉት። እና ሀቡ እወድሻለሁ፣ እህቴ ነሽ። ምንም ብንነጋገር እኔ እና አንቺ ልጅሽ ልጄ ነው። እሺ፣ በጣም አመሰግናለሁ። ልጆቼ ቢነኩም እንደምትነሽ ያውቃለሁ። እኛ ልጆቻችን ጌጦቻችን ናቸው፣ የገነት በሮቻችን ናቸው ሀቡ። እና በቃ ወደ ኋላ እንመለስ ታለ ይበቃል። ሀቡዬ አይዞሽ፣ በርቺ እህቴ። እሺ፣ በጣም አመሰግናለሁ ሙኒት፣ በእውነት በፍቅርሽ አሸነፍሽኝ። በጣም አመሰግናለሁ። ይህንን አብራችሁን የቆማችሁ ሁላችሁም እህት ወንድሞች አረሳም በቼ ለኔ አይዶኑ ለእናት ከልጆቿ በላይ ምንም ነገር የለም እና እኔ ብዙ ነገር ደርሶብኛል በህገወጥ ደላሎች፣ በሌቦች፣ በመጥፎ ሰዎች። ግን እናቴ አባቴ እኔ ስሰገም እንደዚህ አልታመምኩም፣ እንደዚህ ሞተች አልተናገርኩም። ማለት በውስጥ አልቅሼ ነው ዝም ያልኩት፣ የተውኩት ለፈጣሪ ሰጥ። ልጄ ግን ቀይ መስመር ነው ለእናት ልጅ የምኖርለት ሁሉ ነገር ምሳሳለት
ልጄ ሲነካብኝ ግን ዝም ማለት ነው። ነገሬ ከልጄ አይበልጥም። ሀቢባ ጠንካራ ናት፣ ጀግና ናት። ጀግና አያለቅስም፣ ጠንካራ ሰው አያለቅስም። ያለቅሳል ስስ ጎኑ ሲነካበት። ልጄ ቀይ መስመሬ ነው፣ ልጄ ህይወቴ ነው፣ ልጄ ሁሉ ነገሬ ነው። ልጄ ሲነካ ኦፍኮርስ። አሁን ግን ስስ ጎኔን በጥሰውታል። ከዚህ በኋላ ጠንካራ ነኝ፣ ምንም ነገር አያስቆመኝም። የመጀመሪያ ጊዜ ስለሆነ በጣም ደንግጫለሁ። ልቤ ተሰብሯል፣ ልቤ በስለት ይወጣል። ግን ከዚህ በኋላ ያለው ወደፊት ብዙ ጥሩ ሰዎች እንዳላችሁ በዚህ አጋጣሚ አውቃለሁ። በጣም አመሰግናለሁ ሙኒት እህቴ። በርቺ ሀቡዬ። ሀዘን አያምርብሽም፣ ሳቅና ወኔሽ ነው የሚያምርብሽ። በስ ነው ሁሉ አንድ ነገር ልናገር ሀቡዬ። ይሄ ምክንያት ለአንቺ ትልቅ ነገር ነው። አየሽ፣ በምክንያት ነው። አሁን መረዳት ያለብሽ እነዛ ሰዎች ለምን ተናገሩ አይደለም። እነሱም ስስ ጎናቸው ሰዎች ሲናገሩ ተነክተው ነው አንቺ እንዲህ ሊያረጉ የፈለጉት። እና አተያ ምንም ለበጎ ነው ነገር ሁሉ። ይኸው የሙኒትና ያንቺ እኔ በጣም ተደስቻለሁ። በጣም አንድ እህትሽ አገኘሽ። በዚህ መሀል ደግሞ የእናንተ እንደዚህ መሆን ደግሞ ሌላው ይሄ ትልቅ ፍቅርን ማለት ፍቅር ተገለጸ። አንቺ ከዚህ በኋላ አታልቅሽ አቡዬ። አንቺ ለእኛ ምታለቅ ደስ ብሎኛል። እንኳን ታረቃችሁ። እንደገና ይኸው እንደዛ ብቻዋን ስታለቅስ ነው እኔ እንደዚህ ስላንቺ አዝና በቃ ገብቼ ስትለኝ እኔ በጣም ከመጠን በላይ ነው የተደሰትኩትና እህታማሞች እንዲህ አብራችሁ መታየታችሁ ከዚህ በኋላ አብራችሁ ብዙ ነገር የምትሰሩ ስለሆናችሁ ሙኒት በጣም ነው የማከብርሽ፣ በጣም ነው የምወድሽ። እግዚአብሔር ያክብርሽ። የእህትሽን ቁስል ተሰምቶሽ እንደዛ ብለሽ መጥተሽ አደባባይ ፊትሽን ገልጠሽ ወጥተሽ ለሷ ክብር ስለሰጠሽ፣ ለልጇ ክብር ስለሰጠሽ እኛ እዚህ ታች ያለው በሙሉ ያከብርሻል። ሁላችሁም ፎሎ አርጓት ሙኒትን በእናታችሁ። በጣም ለሰው የምትሮጥ ለሰው ሁሉ የምትሯሯጥ እንዳ ምንም ለምንም ብዙ ነገር የምታረግ ነው። አንዳንድ ጊዜ ሰዎች ባልሰራ ነው ባላደረግ ነው ብዙ ነገር ይነገረናል። ግን እስኪ ፍቅርን በፍቅር በቃ መጥፎ ነገር በፍቅር እንቀይረው። ፍቅር የማያሸንፈው ነገር የለም። ስድብ በስድብ ሲሆን ነው ሰው ሁሉ እየተባባሰ ብዙ ነገር መጥፎ የሚሆነውና ሙኒት በጣም ነው የምወድሽ፣ አከብርሻለሁኝ ላደረግሽው ነገር። ስለዚህ ሀቡዬ እሺ ሚሊየን ሰው አለ የሚወድሽ የሚያከብርሽና አትዘኚ፣ እንዳትጎጂ አለን። እኛ አይደለም እነዛ ያደረጉ ሰዎችም ስለሚወድሽ ነው ስለሚወድሽ። በቃ ሰው የሚናደደው የሚናገረው የሚወደው ሰው ነው እንጂ ቢጠሉሽ ኖሮ አያነሱሽም ስምሽም። ስለዚህ እነሱንም ይቅር በያቸው፣ ምንም እንዳታዝኚ ይቅር በያቸው። በቃ ነገ ጠዋት አብራችሁ ይቅር ተባብላችሁ አንቺም ወደ ስራሽ እነሱም ወደ ስራቸው፣ በመሀላችሁ ያስቀየምሻቸው የመሰላቸው ነገር ራሱ ለዛ ለምትወጁ ለተፈጠርሽበት ለራስሽ ለጉራጌ ህዝብ ምንም አይደለም። ሰው እኮ ለበደለሽ ብቻ አይደለም ይቅርታ የምትይው። ሰው አንቺ ለበደልሽው ብቻ ሳይሆን ለዛ ለበደሉሽ ሰዎች ይቅርታ ማለት ትልቅነት ነው። ሀብዬ ምንም አትጎጂ። ይቅርታ ብለሽ ቤተሰቦችሽን ዘመዶችሽን አትርፊ፣ ገንዘብ አርጊያቸው። በቃ ከዚህ ሁሉ ነገር በይቅርታ የሚታለፍ ነገር እያለ እንደዚህ የምታለቅሽበት ነገር የለም። በአጭሩ መቀጨት አለበት። አሁንም ቤተሰቦችሽ፣ ዘመዶችሽ፣ ዘሮችሽ ናቸው። አንቺ ዘረኛ አይደለሽም። ግን ይቅርታ ጠይቀሽ ነገሮችን አንቺ ስለበደልሽ ሳይሆን እነሱ እንኳን ቢበድሉሽ ይቅርታ ብለሽ በይቅርታ ለፊ ትባረኪያለሽ። ብዙ ነገር ነው የምታገኙ፣ የምትጎጂው ነገር የለም። ትልቅነትሽ ነው የምታሳየው ሀቢባዬ። እኔ እንደ እህት እንደ እናት የምመክርሽ ይሄ ብቻ ነው እና እግዚአብሔር ይባርክሽ። በጣም ነው የምወድሽ። ተባረኩ። ሁላችሁም እዚህ ታች ያላችሁ በጣም ወዳችኋለሁ፣ አከብራችኋለሁ። አመሰግናለሁ ሳርዬ፣ ውድ እህት በጣም አመሰግናለሁ። ክበሪልኝ ሙኒት፣ እጅግ በጣም አድርጌ አመሰግናለሁ። ቃል የለኝም። አላህ ይስጥልኝ። ምንም ችግር የለም። ለክስ ሳይሆን ሳይመንን ላይ እመጣለሁ በፍቅር ኢንሻአላህ። በጣም ደስ ነው። ሳምታይምስ ሀፕን ያደርጋል፣ ማንም ይጋጫል። በልጆቻችን ግን አንቀልድም። እኔ በእኔ ልጆችም ዝም የምትይ አይመስለኝም። ምንም ቢፈጠር ልጅ የተባለ የማንም ልጅ ሲነካን ያመኛል። ልጅ ስስ ጎኔ ነው። እኔ ምንም አይነት እርዳታ እንኳን የልጅ እርዳታ ከሆነ ሀቢባ በቃ ስስ ጎኗ ነው ልጅ ብለው ነው የልጅ እርዳታ እኔ ጋር ይዘው የሚመጡት። ልጅ ማንኛውም እናት ልጅ ታሞባት አልችልም። ለምን እኔ በልጅ የተፈትኝ ያለፍኩ ሰው ስለሆንኩኝ እና ማንም ሰው ልጁ አይነካበት። ማንም ሰው
ሙድሽን ልረብሽ አይደለም የመጣሁት። አዲስ ሌላ ሰዎች እንሆናለን ኢንሻአላህ። በጣም አመሰግናለሁ። እውነት በልልኝ። ደህና ደሩላችሁም። አመሰግናለሁ። በጣም አመሰግናለሁ። አላህ ያክብርልኝ። አሜን። አቡዬ አመሰግናለሁ። አታልቅሽ። በቃ ቻው፣ ደህና ደሩልኝ። አላለቅስም የእኔ እናት። በቃ እኮ ጨርሰናል። ሳርዬ በጣም አመሰግናለሁ እህቴ። ቻው። እሺ፣ ቻው ቻው። ዋው ሙኒት ጋር የተጣላችሁ ሰዎች ነበራችሁ። በጣም ደስ ይላል። እኔ እና ሙኒት ተቀያይመን ነበረ በአንዲት ልጅ ጉዳይ። ያው እኔ ከሰው የምቀያየመው ሰው ፍትህ በሰው ጉዳይ በዛ ነው። ግን ምን ያህል መልካም ልብ እንዳላት ሰይጣንን አሸንፋ መጣ አሳየችኝ። ዋው በጣም ደስ ይላል። በእውነት አከበርኳት። በጣም ጎበዝ። እንደዚህ ነው መሆን ያለብን። በጣም ደስ ትላለች። አንቺም እንደዛ ማድረግሽ በጣም ደስ ይላል። ሀውዬ I'm proud of you። በጣም ደስ ደግና ሴት ነሽ። አንቺም ሀውዬ ማማት ወደ እኔ ጉዳይ ስንመለስ መረጃ ጠይቂልኝ እባክሽ። ቪዲዮ ስሪልኝ፣ ድምፁን ረጁ እኔ ራሴ ቪዲዮ ሰርቼ ድምፅ ሆንሻለሁ። ምን ከሆነ ማስረጃ ካልተገኘብሽ። አሁን ዜዶ ምን አለች? ማስረጃዎቿን ሰብስባ ይዛ ልትመጣ ነው። ለነገ ቀጠሮ ይዘናል። እሺ ከዛ ምን ዜዶን አላምንም ባልሽን አውጪ ብያት ነበር እኮ ስልክ አቋርጦኝ ነው እንጂ እኔ ላንቺ ነኝ። ከማን ጋር ነሽ? ከረጁ ከኔ ጋር ማስረጃዎች ቢመጡ እየነገርኩሽ። እኔ ዋትስአፕ ላይ ቮይስ ነበረኝ ደልታው ነው። ከመሲሻ ጋር ቦቲም ላይ ተደዋውለዋል። መማርዬ በእኔ ተማመኝ። እሺ አላሳፍርሽም። በእኔ ተማመኝ። ሰርጓ ላይ የተገኘችው ኤምጄ ካን መማሩን እኔ ልቀየምሽ ነው። በአካል የሄድኩት እኔስ ውሸታም እያልሽኝ እኮ ነው። እኔ እንትን ነው ኤፕሪል 1 ከሆነ አይደለም። እኔ በአካል ነው የሄድኩት። በአካል መቼ ነው ላከችልሽ? እሺ መቼ ነው ያያችሁ? ስንት ሰዓት እንዳወራን ስክሪንሹት አድርጌ እኔ ልካለሁ ለሀቡ። ሀቡ ይዛው ትመጣለች። እኔ ደግሞ የሄድኩበትን ሆቴል ያስኩበትን እንደገና ፎቶንም አቀርባለሁ። ፎቶ አንስተዋለች እኮ ሰውየውን። አንቺ በእኔ ተማመኝ። እሺ በያቸው ዝም ብለሽ ምንም ስለሌለ አታስቢ። እሺ በኋላ ግራ ሲበያ ሁለት ወገን ሳልሰማ ማስረጃ ሳላይ ከማንም ጎን አልቆምም በይ። እንደዛ ይሻልሻል። በኋላ እንዴ አሁን የኔ ማስረጃ ለምን የተገኘ ሰው ካለ ይሄው አብዬ እድለኛ ነኝ። የሳቅሽ ተራ የደረሰኝ እሰይ ኬሪያዬ የሳቅሽ ተራ ደረች። መሲሻዬ ጄሪዬ እንዴት ናችሁ? ሁላችሁ ረጁ መማርዬ መማርዬ ስትሜን ጥሪው ኬሪያ ማስተካክያለሁ እኮ ኬሪያ አይደለ? ሳቅሽ ነው። እንደዚህ ነው ሳቅሽ የሚያምረው። የእውነት ማሻአላህ። ረጁነት እያለችማ ሳቃለ ተናፍቃን ነበር። እሷም መስዬ ብሪጅስቶ ሁላችሁ ደህና ናችሁ ወይ? ማሪ ደህና ናችሁ ወይ? እንዴት ናችሁ? መስሻዬ እንዴት ነሽ? ወላሂ በጣም ነው የምታምሩት። በጣም አበቦች ሁላችሁም። ረጁ ቴንኪው። ረጁዬ ግን በእንግሊዝኛ ታስረዳን ስለ ትዳሯ ይመስልሻል? መማርዬ እንዴት ናችሁ? መሲም ታውቃለች ስለ ጉዳዩ ምስክርነቷን ትስጥልኝ። እንደ አቡዬ እኔ አሁን ሂና ቦታ ይዛኝ ሄዳ ሂና አስቀብታኝ እጄን ፀጉሬን አሰርታኝ እንደገና ሽንኩርት ከትፌ ምናምን ነው የመጣሁት። መረጃ በዋሳ ሁሉ ምን አይነት መንፈስ ነው የመጣው? ላኢላሃ ኢለላ። እቺ ደግሞ አዲስ ወሬ አንደኛ የኔ ዋትስአፕ ቮይስ የተደለተው ማስረጃ ስክሪንሻት አለኝ። ዚስ ፐርሰን ዲሊት ዘ ሜሴጅ ሚል። ሁለተኛ ከመሲሻ ጋር ቦቲም ላይ የተደዋወሉት መሲ ሪከርድ አላረገቻትም። ይሄ ቀን ይመጣል ብላ ስላላሰበች እሱን መሲ የደወለችበት ሰዓትን ስክሪንሻት ትልክልኛለች። ሁለት ማስረጃ አለው። ሶስተኛ ኤምጄ ካንድል በአካል ተገኝታ ሆቴል የሄደችበት ቡክ ያደረገችበት ያነሳችው ፎቶ ሶስተኛ ማስረጃ። አራተኛ መሲ ብሪጅቶንን ወስዳ ሂና ያሰራቻት
በሽንኩርት መክተፍ ያገዘችው ለድግሱ ከዚህ በላይ ምን ፈልግ? ከዚህ በላይ ምን እኔ ግን የምለው ማለት ነው እንደዚህ ሁሉ አስደርጋቸዋለሁ ብላ ለእኔ መጀመሪያ ሜሴጅ ልካ ነበር። ረጁ ይኸውልሻ ተመልከች ልካለው አገብቻለሁ ብዬ ከዛ ደግሞ መስል ደግሞ ትንሽ ደቂቃ እንኳን ጠብቂ ለመገልበጥ ያለሽ ማለት ነው። ይኸውልሽ እኮ ይኸውልሽ ለእኔ አሁን እንደዛ ስትለኝ አዘንኩላት። ገባሻ? ወይኔ የሶሻል ሚዲያ ተጽዕኖ አልኩኝ። ለምን አቡዬ ከተናገርኩኝ ደስታዬን አሁን እንዲህ ደስታሽን ለህዝቡ ንገሪ እንጂ ተደሰች ከህዝቡ ጋር ስላት አቡዬ እኔ ከተናገርኩኝ አሁን ባልሽን አሳይን የሚለውን ጭቅጭቅ አልችለውም። በቃ ስራዬን አያሰሩኝም። ኮመንቱ እንዳለ ባልሽን አሳይን ይሆንብኛል። ስለዚህ እንዳገባው ለህዝቡ ማሳወቅ አልፈልግም ማለት ነው። ኧረ ግድ የለሽ የሚደሰቱልሽ ታይ ንገሪያቸው ስላት ኖ በኮመንት ስራዬን አያሰሩኝም። ምን እንደዚህ ነው ያለችኝ። አደለ ንግግር ሰው ይናገር አይደለም። ይኸውልሽ ሌላው ደግሞ ማስረጃ መሲ ብርጅስቶን እዛ የነበረች ጊዜ ደወልኩኝ። በቪዲዮ ነው የደወልኩት። መሲ ማለች መሲ ሽንኩርት እየላጠች ነበር እንዴ እንትን ምግብ የሚያሰጋችሁ አዘዣለሁ አላልሽም እንዴ ምናምን ስላት አይ እዚሁ ላሉት ለቋሚዎቹ ነው አለችኝ። ራሷም መሲም ነበረች እንደዛ ስትለኝ ስራ ካለ ለምን አልመጣም ስላት አይ ትደርሻለሽ የዋዜማው ቀን ነው ያለችኝ። ተመልከቺ ችግሩ መሰለሽ ልጅቷ በጣም ብልጥ ስለሆነች ምንም አይነት ማስረጃ እንዳይያዝባት አድርጋ ነው ጉዳዩ ተመቱ። ገባሽ? ዋው ይሄማ ወንጀል አይተናነስም። ይኸውልሽ መማር እኔ አበሻ ልብስ ለብሼ ስለነበር አበሻ ቀሚስ ስለነበር የለበስኩት ከደረቱ ሰፋ ስለሚል አንደኛውን ስልኬን እዚህ ጡቴ ስር ከትቼው ነው የገባው። ከዛ አወጣሁት ውስጥ ከገባው በኋላ አንዱን ተቀብለውኛል። አዎ በር ላይ ስልክ እየተቀበሉ ነበር። ሰርግ እንዳትቀርጪ የአረብ ሰርግ ሴቶቹ ስለሚገላለጹ እንዳይቀረጽ በር ላይ ለሴኩሪቲ ስልክሽን እየሰጠሽ ነው የምትገቢ። አይቻልም ስልክ ይዞ መግባት የአረብ ሰርግ ላይ እና ልክ እንደ አረብ ሰርግ ነው ያስደረገችው። በር ላይ ሴኩሪቲ ስልክ እየሰጠሽው ኮድ እየሰጠሽ ስልክሽን የምትረከቢበት በኋላ ኮድ እየተሰጠሽ ነው። ከዛ ስትወጪ ነው ያ ቁጥር ያ ኮድ ስትሰጪው ከዛ ቦክስ ውስጥ ስልክሽን አውጥቶ የሚሰጥሽ እና ስልክ ይዞ መግባት አይቻልም ስለነበረ ኤምጄ ብቻ ናት ስልክ ስዊች ኦፍ አድርጋ ድብቅ ስልክ ይዛ የገባችው ጡት መያዣዋ ስር ከታ ስልኩን እና ግን ቀረጸችው እሷ ብቻ ናት ፎቶ ያነሳችው። ስታነሳ ረጁ አየቻት። ከዛ ወይኔ ጉዴ አለቻትና በቃ እኔ አንቺን አምንሻለሁ ለማንም እንዳታሳይ እተማመንብሻለሁ አለቻት። አይደለ ኤምጄ? አዎ ጄሻ እህትዬው እኔ አንቺን አምንሻለሁ ስለማምንሽም ነው ደግሞ በሰርጌ ቀን እንድትገኘ የተፈለገው ሁሉ አለችኝ። በደስታዬ ቀን ከጎኔ ብለሽኛል እንዳትሸመጥጭ። ስለ ስልኩ ስታወሩ ትዝ አለኝውን ነገር ሪም እንደሆነ ጉዳይ ፈልጌ አደጋግሜ ስደውል አታነሳም ነበርና በኋላ ስገባ ወደ ቤቷ ማታ ደወለችና ሪምሻ ምንድነው አታነሽም? ደጋግሜ ለሆነ ጉዳይ ፈልጌ ስደውል ስላት ረጁ ጋር ያው የቀለበት ፕሮግራም ስለነበረብኝ እዛ ደግሞ ስልክ እየተቀማ ስለሆነ የሚገባው በሄድም ስለማላነሳው ብዬ ቤት ሆነ ሄድኩት አለችኝ። ዩሲ ሌላ ማስረጃ ያችሁ የማስረጃ ማአት እሺ ማን ነገረ? ከዛ ውጪ ዝም ብለሽ መኝ ምን ማስረጃ መውጣት አለበት? እኔ ሁልሽ 2 ቀን እሰጣታለሁ። ይኸው በህዝቡ ፊት ተናግሬያለሁ። 2 ቀን እሰጣታለሁ። በዚህ 2 ቀን ውስጥ ማታመን ከሆነ ፎቶ የለጠፍም ፖስት አደርገዋለሁ። 2 ቀን እንድታስቢበት ሰጥቼሻለሁ። ረጁ ታምኛለሽ አታምኝም? ማለት አና የወደፊት ባሌ ሐላሌ ነው ፍቅር እዚህ ውስጥ ካለክ ምናልባት የነ መስጊድ የነ ጀሪን የሀቡን የዜድን ወር በዚህ ምክንያት ረጁ አግብታለች ብለህ እንዳታሸገሽግ አውቃኔ ድራማ የምትሰራው እንድታምኗት አውቃ ነው። እኔ ሁልሽ ሌላ ማስረጃ አለኝ።